አሁን ላይ በዓለም አቀፍ ገበያ ውስጥ ተወዳዳሪ ለመሆን በመረጃ ላይ የተመሰረቱ ትንታኔዎችን መስጠት የሚያስችል አቅም መፍጠር ይጠይቃል። ጥናቶች እንደሚያሳዩት መረጃ ለዓለም የዲጂታል ኢኮኖሚ የደም ስር ነው። መንግስታት ውስብስብ ችግሮችን የሚፈቱበትም ሆነ የፈጠራ አቅምን ብሎም የኢንዱስትሪ ሽግግርን የሚያፋጥኑበት ዋነኛው መሳሪያ የመረጃ የመተንተን አቅም ሆኖ ጥቅል ሀገራዊ የምርት እድገት ላይ ድርሻ ሲጫወት ይታያል። ዳታ ከዚህ በፊት ለፖሊሲ ለውሳኔ ሰጪዎች ያግዛል ነበር ሲባል ነበረው። አሁን ግን ዳታ ለጂዲፒ የሚቆጠር የሚለካ አስተዋጽኦ እያደረገ ነው። ይሄም ደግሞ በፋክት ጥናቶች እየወጡ ነው። ጥናቶች ወርልድ ባንክን ጨምሮ ከዚህ በፊት የነበረው ጥናቶች እየወጡ ያሉት በ2030 15.7 ትሪሊዮን ዶላር ለዓለም ለዳታ ኮንትሪቢዩት ያደርጋል፣ ለጂዲፒ ኮንትሪቢዩት ያደርጋል ተብሎ ነው እየተገመተ ያለው። የፕላንና ልማት ሚኒስቴር ከኢትዮጵያ ስታቲስቲክስ አገልግሎት ጋር በመተባበር የመረጃ ሉዓላዊነት ለፖሊሲ ጥናት በሚል በተዘጋጀ ጉባኤ ላይ እንደተመላከተው ኢትዮጵያ አሁን ላይ ወሳኝ የሆነውን የመረጃ ትንተና ላይ የተመሰረተውን የዓለም እድገት ጉዞ አካል ለመሆን ትኩረት አድርጋ እየሰራች ትገኛለች። ለዚህም የመረጃን ሀብትነትና አቅም ከግምት ያስገቡ ስራዎች ባለፉት ጥቂት ዓመታት ትኩረት ተደርጎ በመሰራቱ የመረጃ አሰባሰብና ትንተና አቅምን በራስ መገንባት ተችሏል። መረጃ ሀብት በሆነበት መረጃ አቅም በሆነበትና መረጃ መሳሪያ በሆነበት በዚህ ዘመን እነዚህ የተለምዶ አሰራሮች ወደፊት እንደማያሻግሩን በማመን በኤስዲፒ እና በለውጡ ባለፉት 8 ዓመታቶች ትኩረት ስለተሰጡበት የሀገራችን የ10 ዓመት ዴቨሎፕመንት ፕላን የኢኮኖሚ ማሻሻያዎችን ሪፎርሞቻችንና የዲጂታል ኢትዮጵያ ማዕከል ያደረገ እቅድ ይዘን በፍጥነትና በዘመናዊ መሳሪያዎች በመታጠቅ ወደ ልቀት ተቋም የምንቀጥልበትን መንገድ ቀይሰን እየተንቀሳቀስን እንገኛለን ማለት ነው። መረጃ ለአንድ ሀገር እድገት እጅግ ወሳኝ መሆኑ ግልጽ ነው። መንግስታትና ተቋማት ትክክለኛ ወቅታዊና የተደራጀ መረጃን በመጠቀም የተሳካ የኢኮኖሚ የፖለቲካና የማህበራዊ እቅዶችን ማውጣት እንዲችሉ፣ ይህም በዜጎችና በሀገሪቱ ተቋማት መካከል የመተማመንና የዲሞክራሲያዊ ስርዓት እንዲሰፍን ከፍተኛ ሚናም ይኖረዋል። ለዚህ ግን መረጃን የመተንተን አቅም መፍጠር፣ የመፈጸም ብቃትን ማጎልበት ወሳኝ መሆኑ አያጠያይቅም። መረጃ ብቻውን በቂ አይደለም። መረጃ መተንተንና ውሳኔን መደገፍ አለበት። የልማት እቅድን ከማቀድ ባለፈ ጠንካራ የሆነ ክትትልና ግምገማ ከሌለ ተጠያቂነት አይረጋገጥም። ከዚህም ባለፈ ባልተቀናጀ አግባብ የሚከናወኑ የልማት ስራዎች ለጊዜው ውጤት ያስመዘገብንም ቢመስለንም ሄዶ ሀገራዊ አደጋ ያስከትላል። ስለሆነም የተቀናጀ የልማት አስተዳደር ሪፎርም ያስፈልጋል ማለት ነው። ከዚህ አንጻር እንደ ኢትዮጵያ በዘርፉ ላይ እየተሰሩ ያሉ ስራዎች የመረጃን ጥቅም ከግምት ያስገባ መሆኑን መገንዘብ ይቻላል። በተለይም አሁን ያለውን የቴክኖሎጂ አቅም ጥቅም ላይ በማዋል የተቋማት ምርታማነትን ለማሳደግ እየተሰሩ ያሉ ስራዎች ውጤታቸው እየታየም ነው። ዳታ የዛሬ ብቻ ሳይሆን ለኔክስት ጄኔሬሽን ዛሬ ለጂዲፒያችን ኢኮኖሚ እንዲያሳድግ እንዳለ ሆኖ ለነገ ጄኔሬሽን ሀገራት በጣም ትልቁ መወዳደራ የሚባለው ዳታን አስቀምጦ ዳታን ተንትነው ለትውልድ ሲያስቀምጡ ነው ተብሎ የተቀመጠው ትክክለኛና በደንብ ሊሰራበት የሚገባ በተለይ የአንድ ማዕከል አገልግሎት መሶብ በክቡር ጠቅላይ ሚኒስትር አብይ አህመድ አማካኝነት እንግዲህ ኢኒሼቲቭ የተሰራ ስራ ነው። ይሄ ተቋም በጣም በርካታ ኢትዮጵያኖችን የአገልግሎት ዘርፉን ሙሉ በሙሉ ችግር እየፈታ ነው ለማለት የሚያስችል ደረጃ ደርሰናል። ነገር ግን ለትውልድ የሚቀመጥ ዳታ በጣም ደግሞ በየቀኑ የሚሰበሰብ የአገልግሎት ዘርፉን የሚያዘምን በጣም ትልቅ የዳታ ሶርስ ነው ማለት ነው። ኢትዮጵያ በራስ አቅም መረጃን የመሰብሰብና የመተንተን ብሎም መረጃ የሚከማችበት የራስ ቋት መፍጠር የቻለችበት ሁኔታ ተፈጥሯል። የመረጃ ሉዓላዊነት ለፖሊሲ ጥናት ጉባኤ ላይ እንደተመላከተውም ሀገሪቱ ለቀጣይ 10 ዓመታት የሚዘልቅ አስተማማኝና ሉዓላዊ የዲጂታል መሰረተ ልማት እየገነባች ነው። እንደ ግብርና፣ ጤና፣ ፋይናንስ፣ ትምህርትና ኢነርጂ ያሉ ቁልፍ የልማት ዘርፎች መረጃዎች በሀገር በቀል የክላውድ ቴክኖሎጂ በማቀነባበር መረጃን ወደ አዲስ የኢኮኖሚ እሴት በመቀየር በዓለም አቀፍ ደረጃ ያላትን ተወዳዳሪነት የሚያረጋግጥ ጠንካራ መሰረት እየፈጠረችም ነው።